ትርሲት ምን ሆነሽ ነው የምታለቅሽው? ብሩክ ጥሎን ሄደ። ብሩክ ጥሎን ሄደ? ጥሎን ሄደ። ወዴት ነው ጥሎን ሄደ? አላውቅም። እና ታዲያ ቆይ ጥሎን እንደሄደ በምን አወቅሽ አንቺ? ያው ደብዳቤ ጽፎ ሄደ። እስቲ እና ቆይ ታዲያ ደብዳቤ ላይ ወዴት እንደሄደ የጻፈው ነገር የለም? ጭራሽ እንደውም እንዳትፈልጉኝ ነው። እንዳትፈልጉኝ? አዎ። ቆይ ምን ማለት ፈልጎ ነው? እኔ አላውቅም። ቆይ እንዴ የት ሄደሽ ነው የምትፈልጊው? ያው ጋሼ ጋር ነው የሚሆነው። ትሪስት ስቅስቅ ብላ አለቀሰች። ልቧ ተሰበረ። ብሩክ ቤቱን ትቶ ሄደ። ቤቱንም ትቶ የሄደበት ምክንያት ሚኪ ቤቱን ለቀህ መውጣት አለብህ፣ ትሪስት አደጋ ላይ ነው ያለችው በማለት በግልጽ ይነግረዋል። እናም ከዛም በፊት በእርግጥ ብሩክ እኔ በትዳርሽ ላይ ነው የመጣሁብሽ፣ እናም እኔ ከዚህ ቤት መሄድ አለብኝ፣ እዛው የበፊት ጋር የምኖራቸው ሰዎች ጋር ነው ኑሮዬን መቀጠል የምፈልገው፣ ለአንቺ ለትዳርሽ ጥሩ አይሆንም በማለት እንግዲህ ብሩክ ለትሪስት ቢነግራትም ትሪስት በፍጹም የማይታሰብ ነገር ነው፣ አንተ ወደ ትውስታ እስክትመለስ ድረስ ልንከባከብክና ላግዝክ እሞክራለሁኝ፣ ከዛ በኋላ ነው ትውስታክ ሲመለስልክ ነው የራስክን ህይወት ልትኖር የምትችለው፣ እስከዛ ድረስ ግን እዚሁ ከኛው ጋር ከልጆች ጋር ነው አንድ ላይ የምትኖረው በማለትም እንግዲህ ትሪስት በሰፊው አውርታው ነበር። እሱ ግን እየከበደውም ቢሆን እሺ ከማለት ውጭ ምንም አማራጭ አልነበረውም። እናም እንግዲህ ወደ ዶክተርም ወስዳ ትውስታው እንዴት ነው የሚመለሰው ብላ እንግዲህ ለባለሙያዎችም እንግዲህ አሳይታም ጠይቃም ነበረ። እነሱም እንግዲህ የሰጧት ምላሽ እኛ እንግዲህ ትውስታን የሚመልስ ሚሞሪ የለንም፣ ነገር ግን በፊት በኖርማል ጊዜ በነበረበት ታይም የምታደርጓቸውን ነገሮች፣ አካባቢዎች፣ እነሱን ነገሮች እያስታወሱ በማድረግ ትውስታው ሊመለስለት ይችላል በማለትም ነበር ተስፋ የሰጧት። እሷም እንግዲህ እንደዛ የሚሆን ከሆነ በማለትም ከእሷ ጋር የነበራቸውን የፍቅር ግንኙነት ህይወታቸውን፣ ላይፋቸውን ለማሳየትም ሞክራለች። ይህንን ያየውና የተመለከተው እንግዲህ ሚኪ እጅጉን በጣም ቅናት ይዞታል ማለት ነው። በፊትም እንግዲህ ጥሩ ትዳር የነበራትን የሞቀ የደመቀ ቤተሰብ የነበራትን በመኪና አደጋ ነበር እንግዲህ ብሩክን ያስወገደው ማለት ነው ሚኪ ከጓደኛው ጋር በመተባበር። አሁን ላይ እንግዲህ ብሩክ በጣም በሚያሳዝን ሁኔታ ምንም አይነት ትውስታ አላቅም ነው ያለው። 5 ዓመት ሙሉ ጫማ እየጠረገ ከመኪናው አደጋ እንግዲህ ከተረፈ በኋላ ያገኙት ሰውዬ ከእሳቸው ጋር አስጠግቶ ነበረ አንድ ላይ ሲኖሩ የነበሩት። እናም እንግዲህ ያ አባባ ትልቅ ሰውዬው ጫማ በመጥረግ ነበር የሚኖሩት። ከእሳቸው ጋር አብሮ ጫማ እየጠረገ ጫማ እየሰፋ ነበር የሚኖረው። በዛም አጋጣሚ ነበር ያገኘችው ትሪስት ጫማዋን ለማስጠረግ ከመኪና ወርዳ ጫማዋን የሚጠርገው የበፊት ባሏ ሆኖ አገኘችው። ማመን አቅቷት እጁ ላይና አንገቱ ስር ንቅሳት ነበረው። እጁንም አገላብጣ ስታይ አንገቱንም ጠጋ ብላ ስታይ ያ የምታውቀው ባለቤቷ የልጆቹ አባት ሆኖ አገኘችው። ማመን እስኪያቀታት ድረስ ብድግም አድርጋ ወደ ቤት ወሰደችው። ከልጆቹም ጋር አስተዋወቀችው።
እሱ ግን ይሁን እንጂ ምንም አይነት ትውስታ አላውቅም። የማንነት ጥያቄ የሚባልም ነገር አለ። እኔ ማን ነኝ ከየት ነኝ የሚባለውን ነገር በጭራሽ አላውቅም እያለም ነበር ምላሽ የሰጠው። እሷም እንግዲህ ትውስታው እንዲመለስለት ብዙ ርቀት ጉዞዎችንም ተጉዛ ለጤና ባለሙያዎችም እያማከረች ነበር። ነገር ግን ያው እንግዲህ ሚኪ ያው ቅናት ሆኖበታልና ከዛ ቤት ወጥቶ እንዲሄድ እንዲሁም ደግሞ የት ነው አምሽተሽ የመጣሽው በማለትም እንግዲህ እጅጉን በጣም ቅናት አድሮበት በጣም ሲረብሻትም ተመልክተናል። ይህንንም የሰማው ብሩክ እኔ ባክሽን ትዳርሽን ልበጠብጠው አልፈልግም፣ እኔ ወደዛ ወደ ቀድሞ ህይወቴ እሄዳለሁ፣ እነዛ ሰዎች ጋር ሄጄ መኖር ፈልጋለሁ በማለትም አይቻልም፣ አርፈ ተቀመጥ እዚሁ ከልጆች ጋር ትውስታክ እስኪመለስልህ ድረስ እዚሁ ከኛ ጋር ነው የምትኖረው በማለትም እንግዲህ ያለው አማራጭ እሺ ከማለት ውጭ ምንም አልነበረም እና ብሩክ እሺ ብሎ ነበር እየኖረ ያለው። ነገር ግን አሁን ላይ እንግዲህ ያው ሚኪ በትሪስትና በብሩክ በጓደኛው በደስ የሚል ህይወት ነበራቸው። ልጆችም ወልደው ቤትም ገዝተው እየኖሩ ባሉበት ታይም ቅናት እንግዲህ ተያያዘውና ብሩክን እንግዲህ የብሩክን መኪና ፍሬኑን በጥሶ እንግዲህ ያው ብሩክ ሀገር አማን ነው ብሎ መኪናውንም ሲነዳ ነበረ ወደ ገደል ተሽከርክሮ የገባው። መኪናዋም እንደተቃጠለች ብሩክም እንደሞተን የተነገረው። ከ5 ዓመት በኋላ ግን እንግዲህ ያ ሞተ የተባለው የትሪስት ባለቤትና የልጆቹ አባት አገኘችው ማለት ነው። ትሪስት በጣም ድንቅ ሴት፣ ድንቅ ሚስትም ድንቅም እናት ናት። እናም እንግዲህ ሚኪ ግን አሁን ላይ ያው በፊትም የገደለው እሱ ነው። አሁንም ደግሞ ትውስታው እንዲመለስ አይፈልግም፣ ለሀብት ለንብረት ብሎ ነው። እናም እንግዲህ ያ ጓደኛው እንግዲህ ለሱ ሲነግረውም ነበረ ሚኪ እናም እንዴ አንተ እስከ ዛሬ ለምንድን ነው ሀብት ንብረትህን በራስህ ስም ያላዞርከው በማለትም ሲጠይቀው ነበረ። የሞተ ሰው ይመጣል ብዬ እኔ መቼ ትዝ ብሎኝ፣ ቀስ ብሎ ይስተካከላል ብዬ እኮ ነው። እንዴት ትዘናጋለክ? በዚህ ቀልዳለ እንዴ? በማለትም አንተ ነህ ጉድ የሰራኸኝ፣ ያኔ ሞቷል ብለኸኝ እንዴት ነው ታዲያ ሞቷል የማልልክ? መኪናዋ ተቃጥላ ከዛ ጉድ ውስጥ ይወጣል ተብሎ በምንስ ይታመናል? በማለትም እንግዲህ ሚኪና ጓደኛው አንድ ላይ እያወሩ ነበረ። በጣም በሚገርም ሁኔታ እንግዲህ ትሪስት ከዶክተሮቹም ጋር እንግዲህ ንግግር በማድረግ የቀድሞ ትውስቱ እንዲመለስለት ምን ማድረግ አለብኝ ስትልም በአማከረቻቸው መሰረት በሰጧት ምላሽ እሷም እንግዲህ ትውስታውን እንዲመልስ እየተጣጣረች ትገኛለች። መኪና መንዳት አይችልም ነበር፣ መኪና እንዲነዳ ማስደረገችው። ዶክመንት ወረቀትም ነበር እና ስራዋን እንዳግዛትም አደረገችው። ምንም ያቃተውና የተቸገረው ነገር የለም። እናም በሂደት እንግዲህ ፋስት ሆኖ ወደ ትውስታው እንደሚመለስለት እጅጉን በጣም ተማምናም ነበረ። ይህንን ለባለቤቷ ትነግረዋለች ለሚኪ። ሚኪ ነገራቶቹን እንግዲህ ቀመማቸውና አንቺ በቃ አታስቢ፣ እኔ እሱ የሚታከምበትን መንገድ ጥሩና የተሻለ የሕክምና ባለሙያ ፈልጌ ክትትል እንዲያደርግም አደርጋለሁ። በእኔ ጣዩ ይህን ሀሳብ በማለትም ወደ ዶክተር ጋር ወስደውትም እንግዲህ ብሩክን እንግዲህ ሚኪ ከነጓደኛው ዶክተር ጋር ወስዶትም እንግዲህ ነበረ። ነገር ግን ስለ ጤናው ሲጠይቁት ያው የተባለው ትውስታ ሊመለስ የሚችለው በፊት ሲደረጉ የነበሩትን ነገሮች እንግዲህ አሁን ላይ በማድረግ እሱ ሊያስታውስ ይችላል በማለትም ግን መቼ ያስታውሳል አያስታውስም ብለን እርግጠኝነቱን ልንነግራቸው አንችልም የሚል ምላሽ ነበረ በትሪስትም ሆነ በሚኪ በኩልም የተነገረው። እናም እንግዲህ ሚኪና ጓደኛው ተመካከሩበት። ድጋሚ ብሩክን ማጥፋት አለብን፣ እስከ መጨረሻው መሸኘት አለብን፣ ዳግም ላይ መለስ ሲሉም ተመካክረውበታል። በጣም ያሳዝናል ይህ ድራማ፣ እውነት አስተማሪም ልብ አንጠልጣይም ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ድራማ ተከታተሉት፣ ያስተምራል።
ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሆኑ። እናም እንግዲህ ትሪስትና ብሩክ በነበራቸው ቆይታ እጅጉን በጣም ደስ ተሰኝተው ነበር። ነገር ግን ሚኪ ይህንን ቤት ለቀህ ካልሄድክ ትሪስት አደጋ ላይ ናት፣ ትዳሯ ተበጥብጧል። ትዳሯ እየተበጠበጠ ያለው ደግሞ በአንተ ምክንያት ነው በማለትም እንግዲህ ሚኪ በተናገረው መሰረት ብሩክ ቤቱን ለቆ እንዲሄድም ተገዷል። ደብዳቤ ጽፎላታል። ክርስቲያንን ደብዳቤ ስታይ አንብባ ስቅስቅ ብላ ለቀሰች። ብድግ ብላ የሄደችው ወደ በፊት ጫማ ሲጠርግ የነበረ ያስጠጉትን ያኖሩትን ሰውዬ ለመጠየቅ ነበረ። እዛም ሄዳ ስጠይቃቸው አልመጣም ልጄ በማለት ነበር ምላሽ የመለሱላት። እባክዎን አይደብቁኝ፣ መቶ ከሆነ ንገሩኝ፣ ከዚህ ውጭ ሌላ መሄጃ አለው እንዴ ብላም ስጠይቅ ሌላ መሄጃማ የለውም ልጄ፣ ነገር ግን እኔ ጋር አልመጣም ብለው መለሱላት። ትሪስት ልቧ ተሰብሯል። በቃ ከመጣ በዛ አድራሻ የደውሉልኝ ብላ እንግዲህ ስልኳን ትታ ሄዳለች። ውድና የተከበራችሁ ቤተሰብ ቀጣይ ክፍል ምን ይሆን የሚለውን አብረን የምናይ ይሆናል።